ምራችሁ የሚለው ብለሽ አራተኛ ቪዲዮ ትሰሪያለሽ። ሶስተኛ ቀን ደግሞ ኑ የዚህ ማሽን አስተጣጠብ ደግሞ ላሳያችሁ ብለሽ እንደዚህ ከፋፍተሽ እየጠራረቅሽ ታሻኛለሽ። ከዛ ሌላ ስድስተኛ ቪዲዮ ደግሞ እንደዚህ ነው የሚሰሩት እኮ ጋይስ። ይሄንን ማሽን ካጸዳችሁ በኋላ እንዴት እንደምትመልሱት ደግሞ ላሳያችሁት ያለሽ ከወደ ካርቶን ታረጋል። 7 ቪዲዮ ተሰራበት ነበር። ፋኒ ግን ዝም ብሎ ነው እንደዚህ አውጥቶ ያሳያል። ያ ችጋራምና ጭቅቄታ ተተውኛል። ፍሪጁም አዲስ ነው፣ ሁሉ ነገር አዲስ ነው ማለት ነው። እኔ የገባሁት የኪችኑ ይሄን ይመስላል። ወደዚህ ጋር ደግሞ የኪችን ስቶር እናገኛለን። እዚህ ጋር ጂጂ አሁን የውላ ቢላለሽ አንቺ አለሽ ቢላለሽ ስትፋጩ ነበር የምትሉት አንቺና ሰብሬ የውላ ቢላ ቢኖራችሁ እናቴ ትሙት አንቺ ትብስ አንቺ ብስብስ ትባባሉበት። የውላ ቢላላችሁ እናቴ ትሙት ሀገር ቤት ገብተን ስጋ ቤት ባልከፈትን ነበር የምትሉት አውቃችኋለሁ። እናንተ ስጋ ቤት ካልከፈትን ቴኳንዶ ካልከፈትን ነው ኡጋንዳ ነው የሚባለው። ይሄ ምን ነው ስጋ ቤት ምን እንደሚባለው ገስ ምን ነው የሚባለው? እዛ ካልከፈትን ብለሽ ስትንቀለቀለ ኢትዮጵያ ስትሄጂ ቂሊንጦ ራስሽን ታገኝ ነበር። ያ ፋኒ ግን የኬክ መምታጅ አሁን እዚህ ላይ ይሰቀላል። ኧረ አንተ ልጅ አታሰደበኝ፣ አውርደው። ፋኒ ግን አውርደው። ቁምሳ ይሄ ሁላ ኮሽና እያለ ነው ይሄን የኬክ መምቻ የእንቁላል መምቻች ላይ እዚህ ላይ የምታደርገው። አንሳው ፋኒ፣ ስነ ስርዓት ቢላ ብቻ አርግ። ደግሞ ምን ነው ቢላው ራሱ የጂጂክያን እግር ይመስላል። እንዲህ ተጓድዷል። እንዲህ ሞላላ ሾላላ ሆነ። ቀጥ አርጋቸው እንጂ ቀጥ አርጋቸው። የጂጂክያ እግር ይመስላል። ዘነዘና እንደዚህ ሙልል ሹልል ያለ የእውነት የኬኩ መስሪያማ አንሳው። እንዴት እዛ ላይ ይደረጋል? ነገ ድስት ልሰካ ነው እንዴ? አንተ ልታሰድበኝ ነው እንዴ? ፋኒ ስነ ስርዓት ይሄን የመሰለ ኩሽና ላይ ማለት ነው። አንሳው። ይሄ ስንት ኩሽናው ትልቅ ነው። ብዙ ቁም ሳጥን አለው ግን እንደውም ባዶ ነው መሆን ያለበት። ይሄ ራሱ እቃዎች ምናምን ለማስቀመጫ ስቶር አለ የተወሰነች ክፍል በዚህ መልኩ እናገኛለን። እዚህ ጋር ደግሞ ስትሄዱ በጣም የወደድኩት ከዚህ ቤትም በረንዳውን በጣም አያችሁ ሳር አለው ጋይስ በረንዳው። ጂጂ እዚህ ጋር አስባችሁታል? ምን አይነት ቪዲዮ ኑ ስፖርት እንስራ ትላለች። ስፖርት ኔክ ጫማ የለኝም እንጂ ስፖርት ልሰራ ነበር ትልና በባዶ እግሯ በካልሲ ትዘል ነበር። የእውነት ዝም ብላ ያለው ሀብታም ማማሩ እያለች እቺ ከካ አላውቃትም እኔ ጂጂ የእውነት። ኧረ በስመ አብ ይሄ ልጅ ግን ኑሯቸውን ሊያከብድባቸው ቆርጦ ተነስቷል። ጋይስ ታፕታፕ ኮፒ ሊንክ ምናምን አድርጉት። ቪዲዮ እንኳን በጣም ረጅም ሰዓት እያሳየኋችሁ ነው። ቲክቶክ ቴንክ ዩ ኦኬ ቴንክ ዩ ፎር ኖት አታክሚ። በጊፍትም ባርኩኝ ጋይስ። እኔ ሀብታም መስላችኋለሁ ስታዩ? ለፋኒ ቤቱን የሰጠሁት እኔ ነኝ ነው እንዴ የምመስላችሁ? ከሁለተኛ ቤት አንዱን የሰጠሁት ነው የመሰላችሁ? እቺ ባለ ሀብት ናት ብላችሁ ነው የምታስቡት? ዩ ቲንክ ሶ? አጃኢብ ረቢ ፋሚሊ ነኝ እኮ እኔ ያለኝ። የኔ ቤተሰቦች እኮ ግርም ምን የሚሉት እንደዚህ ወሬ ከመከማሉ። ግን ዶንት ወሪዎች ናቸው። ዶንት ወሪ ወልቻለሁ። አየር መቀበል ከፈለጋችሁ ወደዚህ ወጣችሁ መቀበል ትችላላችሁ። ያው አርቲፊሻል ሳር አለ እዚህ ጋር ወንበር አድርጋችሁና ቁጭ ብላችሁ ቡና። በነገራችን ላይ ፋኒና ጂጂ የተለያየ ስቴት ነው ያሉት እንጂ አንድ ስቴት ቢሆን ኖሮ የምን አየር ነው የምትወስደው? የሳን ካርቦን ዳይኦክሳይድ ነው የምትስበው። እግዚአብሔር እንኳንም ለያየ በአየር አንድ አይነት አየር እንኳን አትስቡም። ደስ ይላል ጋይስ። ይሁን መጠጣት ትችላላችሁ። ስፔሱ እንደምታዩት በጣም ትልቅ ስፔስ ነው። ዶንት ጎ ቤድ ዶንት። እዚህ ጋር አሪፍ ስፔስ አለን። ለልጆቹም ለመጫወት ይመቻል። ሁሉ ነገር የተጋረደ ነው። ከላይ የተሸፈነ ስለሆነ ይሄንንም ቀለም ተቀብቶ ምናምን አሪፍ አድርጋችሁ ማሳመር ትችላላችሁ። እዚህ ጋር ያው የሳር ምናምን የአለርጂ ነው ምናምን አያችሁ። ልጆቹ በጣም ኮምፈርት ቦታ ናቸው ማለት ነው። አሁን ለምሳሌ ከቤቱ ሰልችቷቸው እዚሁ መጫወት ከፈለጉ አያችሁ እዚሁ ጋር የሆነ ነገር እንደገና ላቸው ላይ አንጥፈው ቁጭ ብለው ይጫወታሉ በነፃነት። አያችሁ ይወድቃሉ ብላ አትፈራ ምን አትፈሩ ምናምን። ገባችሁ? ያ ሶ ሴቭ ፕላስ ነው አይደል ጋይስ? እናቴ ትሙት ጋይስ። ልጆቹ ራሱ ተበድለው ነበር ማለት ነው። ልጆቹ ራሱ እኮ ቀን ወጣላቸው ጋይስ፣ ቀን ወጣላቸው። ቀን አልወጣላቸውም ልጆቹ ራሱ ጋይስ። ይሁት ለፋኒ ብቻ እንኳን አይደለም ቀን ይወጣለት እዲ። አሁን ቪንተር ነው ወቅቱ፣ ሰመር ነው ከሚመስለው አካባቢያቸው። ይሁት ሰመር ለካ ልጆቹም ተበድለው ነበር ጋይስ ሲጨፍሩ። ዶንት ዱ ዚስ አይ አም ላይቭ
this time you ask a milk? Us. Hey, ያለች አፖስትሮፍ ቃል አጋኖ የመሰለ እንግሊዘኛ እያናገረች ይሁንት እቅፍ የመሰለ እንግሊዘኛ እያወራችላቸው ልጆቹ ለካ እንትን አርጋቸው ነበር ጋይስ የእውነት ልጆቹ ራሱ ቀን ወጣላቸው እግዚአብሔር ለካ ይልባቸውን የእውነት ምስኪን ስለማይናገሩ ዝም ብለው ስለሚስቁ ባልሱ በቀለም መልቀቅ ይችላል ወደጆዋለሁ ይሄንንም እስቲ እንዴት አያችሁት ኮሜንት ላይ ያስቀምጣችሁልኝ በረንዳውን ከኪችን ጋር ይሄን ይመስላል ቀጣይ ወደ ልጆቹ ክፍል ደግሞ ወስዳችሁና አሳያችኋለሁ እዚህ ጋር የምግብ መብያ አለ አሁን ድጋሚ ወደዚህ ስንሄድ ድጋሚ ሁለት በር እናገኛለን እዚህ ጋር አንደኛው ሽንት ቤት ነው እዚህ ጋር እንደምታዩት ሁለት በር አለ ጋይስ የነጂጂ ቤት አንድ በር ነው ያላት እሱንም ፋኒ ናቲ ሲወጣ ትጠብቃለች ለምን በሩ ጠባብ ስለሆነ አንድ ላይ እንደዚህ በአንድ ላይ በር መግባት አይችሉም ገባችሁ ያ ችግራቸው ነው ኑሯቸው ነው የሚመስለው በራቸው ራሱ አይታችኋል ያ የእውነትና እንዲህ ተጣባብቀው ነው እንደዚህ የቀበሌ ሰልፍ ዳቦ ሊለምኑ ነው የሚመስሉት አንድ ላይ በአንድ ላይ አሁን ቤት ሲገቡ እንደዚህ ሳምሪ መጀመሪያ ትገባለች ናቲ ጂጂ የቀበሌ ሰልፍ ነው የሚመስሉት ሂድ አንተ ድርሻን ውሰድ ሽውሽው ሻይቀጣል ልመና የሚሄዱ ነው የሚመስሉት የራሳቸው ቤት ላይ ለራሳቸው ቤት ባዳ ናቸው በነገራችን ላይና ሲሪየስ ቶክ ፋኒ በዚህኛው በር አንዱ ቢገባ በዛኛው በር እሱ ይገባል ሽንት ቤት ራሱ ሁለት በር አለ ያ አትገፋ ጋይስ አትገፋ አጉልጉራ what happened we see ጊዜ መስታወት ነው ሁሉንም አቅርቦ ያሳያል ጋይስ ያ ይሁን ቤቱ በዚህ መልኩ ይገኛል ማለት ነው እዚህ ጋር ደግሞ ሌላ ስቶር እናገኛለን የሚገርማችሁ ነገር ፋኒን የደበደቡት ለት ማለት ነው ፌስታሉን የበተኑበት ቀን ፖሊስ ሲመጣ ሳምሪና ጂጂ እዛው ተጣሉ ምን ነው ቢጣሉት አንቺ ነሽ እንደዚህ ያደረግሽው እየተሰዳደቡ ነው ቤት የገቡት እየተሰዳደቡ ያን ሲያዩ ነፊሉ አንገባም እግዚአብሔር ጋይስ ላይቭ ላይ ከሌሉ በስተቀር 2 ደቂቃ አብረው ቁጭ ብሎ እንደዚህ ማውራት አይችሉ እንደዚህ አይኗን እያየች እንኳን ሳብሪ አታወራ ያ እንደዚህ አይደል ያ እንደዛ ነው በቃ ምንም እንደዚህ ነው የምታወራት ያ ይሁላ አቢዩዝ እሷ ያደረገቻት እሷ የሰደበቻት እሷ ምን ያለቻት እኛም እየመጣን አንቺ ልጅቷ እንደዚህ አድርገሽ ስለምንላት የቀነኒን ሞት ስታይ ልጇም ያ ነገር ወደዛው እንደምትሄድ 10% ስለታያት ነው አሁን እስርስሯ የምትሄደው እስርስሯ ለምን እንደዚህ ማድርጋት ራሱ እንደዚህ ለራሷም መከራዋን እያየች ነው ያለችው ጂጃር ጭራሽ አሁን እሷ የምታስበው አይነ ነገር ሆነ አይደለም ልጅቷ ያ በነገራችን ላይ ሰዎች ራሴን አጠፋለሁ የሚል እቅድ ካወጡ ሁሉ ቀን አማራጫቸው እንደሚያደርጉ ልንገራችሁ ሳይኮሎጂ ሰዎች እኔ ራሴን አጠፋለሁ ብሎ አንድ ቀን ዝም ብሎ አስቦ ከሆነ ህይወት ካልፈለገ አማራጭ ሁሉ ቀን እንደሚያደርገው እንደ ፕላን ቢ እንዳስቀመጠው እንዳትረሱ አንድ ቀን ዩዝ ያደርገዋል he use it ፕላን ቢ ማለት ነው መተሽ በውሸት ዲፌንድ ከምታረጊ ያለውን ነገር ተጋፍጠሽ ልጅሽ ጎን ብትቆሚ ይሻልሻል ገብቶሻል ይገባናል እየተበቃልሻት ነው አንቺ የሌለሽን ነገር በፋኒ ኃይል 5% ቢሆን ቤት ገስታ እንድትኖር ሆኗል ቢያልቅና ባያልቅ መቼ ይወሰዳል መክፈል ሲያቀታት ቤቱም 5%ቱም እዛ ሊጣጣ ይችላል we know ቢሆንም ይላል አምሳለቃ ቢሆንም የዘላለም እግር እሳት ነው የሚሆንብሽ ምክንያቱም አንቺ ልጅቷ ህይወቷ እንዲያልፍ እንዳረክሻት የራስሽን ቪዲዮ እናመጣዋለን እኔ አሳብድሻለሁ ሳምሪ አሳብድሻለሁ
እኔ ወጣትዮ አንቺን እያስረጀው መጣለው ወይኔ እናቴ እንድትይ አደርግሻለሁ እንኳን አንቺ ቆማጣ የሚሸከሽኩ አይደለም ታውቂኛለሽ ነጩንም እንዴት እንደምጠመዝዘው ስትያት እኔ ጋር ቪዲዮ አለ እዚህ ሚዲያ ላይ ያሉትን ሰዎች አንድንም ሰው ተጠያቂ አደርጋለሁ የሚል እንቅስቃሴ ብታረጊ ያንቺኑ ቪዲዮ መረጃ እናመጣል እኛ ልጇን አቢዩዝ እንዳታረግ እሷን ነበር ዲፌንድ ስናረግ እንደነበር መረጃ ምናመጣው እንደገና ሌላ ሞት ነው የምትሞቻት ከኛ ጋር መልሱን ትተሽ ልጅሽ ኦሬዲ እቅድ አውጥታለች ሁለት ግርማ ሞገሷን ቆልዋ ተገፏል ምክንያቱም ፋኒ ላንዴና ለመጨረሻ ጊዜ ሄዷል ባይ ባይ ነው ያለችው ኩኩ ሰብስቤ ባይ ባይ አሁን ባይ ባይ she must accept ያ ፋኒን ፋርማሲስት የተማረች በማዕረግ ዲግሪ የተመረቀች እህት አለች እሱን እድረዋለሁ አሜሪካ አካውንቲንግ እህት አለች እድረዋለሁ ነው የምልሽ ያ አንቺ ነርሲንግ ልጅ ተማርች ነርስነትን በማዕረግ የተመረቀው እንደገና መጥቶ ኢትዮጵያ አሜሪካ ላይም ደግሞ ነርስነታቸውን አሻሽለው እንደገና እዚህም ሀገር በማዕረግ የተመረቁ ሌላም እህት ደግሞ ነርስ አለች ፋርማሲስት አለች አካውንቲንግ አለች መርጠት አገባልፋል ይሄን የመሰለ ቤት ኖሩትማ እንዴት ያገቡት ጦሩ መብራት የለውም ካልታያችሁ ስቶሩ ይሄን ይመስላል እቃ ምናምን ካርቶን የምትፈልጉትን እቃ እዚህ ማስቀመጥ ትችላላችሁ ሻንጣችንም ምናምን አሪፍ ነው ወድጄዋለሁ በጣም ሲበዛ ትልቅ ነው ቤቱ እዚህ ጋር ደግሞ የልጆቹ ክፍል ነው የፊሎ አልጋ እዚህ ጋር አለ የአዳም አልጋ አለ ጠረጴዛ አላቸው የሚያጠኑበት የሚጽፉበት ምናምን ምንጣፍ ተዘጋጅቶላቸዋል እዚህ ቤት ውስጥ ቴሌቪዥን እንዳታስገባ ሽፋን እንዳታስገባ ሁለት ቴሌቪዥን ለቴሌቪዥኑ ዋጋ የበለጠ ጭንቅላታቸው ስለበለጠ ቴሌቪዥኑን ከስከሰው ከፈለክ ስበረው ወይንም ስቶር ውስጥ ከተቱ ምን አባቱ ሌላ ምንጣፍ እዚህ ጋር ወይ ገዛላቸውና አረጋላቸዋለሁ እንዲጫወቱ እዚህ ጋር ደግሞ ስመጡ እና ወደዚህ የልጆቹ መጫወቻ ስቶር ማድረጊያቸው አለ እዚህ ጋር ሁሉም እንዳለ እቃቸውን ሲጫወቱ ሲጨርሱ ሰብስበው እዚህ ቁጭ ያደርጋሉ ለሁለት ቁም ሳጥን አላቸው እዚህ ጋር በቂያቸው ነው አሪፍ ብርሃን እናገኛለን ከዚህ ሌላው ደግሞ የመጨረሻው እዚህ ስትገቡ የምናገኘው ሻወር ቤት ነው ሻወር ቤቱን በጣም ወድጄዋለሁ ጋይስ የእግዚአብሔርን ነገር አልহামዱሊላህ ረቢል ዓለሚን ኢየሱስ ጌታ ነው ያው መብራን ታማልዳለች የሆነት እዚህ ጋር ነው ይሄን ሁሉ አመጣጣራ እንትን የእግዚአብሔርን ነገር ጂጂ ምታከልን ዝሆን ምላሷ አስተሚነጣ ስታወራ ስታንጓርር የምትውል me especially me don't have time I am not like another woman when you go like this I just put you ዝርሪዩ in መሬት ብላ ምታቀራራ ልጅ ጂጂ የጀርመናዊ ሚስት ነኝ ብላ ምታቀራራ አማች የላትም በነገራችን ላይ ጂጂ ዘር የለው ልጅ የለው ምንም ነገር የለው ሰውየው ለዛ ዓለምን እየዞረ ነው የሚኖረው በቃ ቫኬሽን ለዛ ነው ቤት እንኳን ያልገዛ ይሁን ሲመጣ በቃ ይዝናናባት ነበር ቤት ኢንሹራንስ እንኳን የለው መኪና እንኳን በእዳ ወስዶ ጋይስ እዛ ቤተሰብ ግን የእዳ ቤተሰቦች ሰው ጋይስ ፈረንጅ መኪና እንኳን በእዳ ነው እስተዛሬ አንድ መኪና እንኳን የለው መኪናው BMW ነው እሱ መኪና ነበር ያንን መኪና ልትወስድ መኪናውን ፈልጋችሁ አምጡ ብላ ሲመጣ የመኪናው ካምፓኒ ደግሞ ደብዳቤ ላከላችሁ ሰውየው መሞቱን ሰምተናል ሶሪ እንተናንተና ሚስተር እንተናንተና ሞተዋል አርፈዋል ሬስት ቱ ፒስ ቱ ሃፕን ዚስ ኦን ዩ ሶሪ በት ይላል
ከበት በኋላ በት አለ እኮ ጋይስ በት ያፍ ክሬዲት ይሄን ያህል ከፍሏል ይሄን ያህል ቀርቷል ስትባል ወሰዱት መኪናውን እኔ ያገባኝ ማለት መኪናውን ወሰዱት እናቲቱ እግዚአብሔር እናቲቱ አሁን ያለው ጡረታው ብቻ ለምን ሰራተኛ ረጅም ዓመት ስለሰራ ጡረታ አለ የቤት ኪራይ እንደዚህ ለሜካፕና ለአንዳንድ ለገንፎ እህል ቲክቶክ ላይ እዚህ መታ እንደዚህ እንትትላ ቤታን ማትናገራት ለምን ይመስላችኋል ይሄንንም ጉሮሮ እንዳይዘጋባት ነው አይታችኋል ባለፈው ዲቦራን እንደዛ ፖፖ ብላ የምትጠራት አሁን ምን አለች ዲቦራን አለች ፖፖ ማለት ራሱ አቆመች ዲቦራ ስትወድቅ በጣም አሳዝነኛለች መውደቅ የነበረባት ቤታ ናት ብላ ድምጿን ቀይራ የለም እንደ አራዳ ሄኘኘኘኘ ያለች ቂም የማይያዝበት ሙድ የሚባላል አሁን ሚዲያ ላይ መልእክትን ታስተላልፋለህ የለም መልእክትን ታስተላልፋለህ ድምጽን ቀይረ ወይ እንደ አሮጊት ወይ እንደ ህፃን ወይ እንደ ምናምን ድምጽን ቀይረ ታወራለህ ገባ ከዛን ሰዎች ምን ይመስላችኋል ሙድ እየተያዘ ነው የሚመስላችሁ እየተቀለደ ይሄ የሚዲያ አዲሱ ቀዝቃዛ ወላፈን ጦርነት ነው በነገራችን ላይ ገባች አይከንት ይቀይራል የልብን ታደርስና ታረጋለህ ገባችሁ ያ እና ነገ ሄድበታለሁ ችግር የለው እንደ ቆይታውት በፋኒ ጉዳይ ላይ ቤታን ከተናገረች ቤታን እዚህ ነገር እንድትገባ ምንም እኔም የኔም እጅ ስላለበት እቆምላታል እግዚአብሔርን ቆምላታል ያ ሌላው ችግር የለው የኔና የሷ ጉዳይ ችግር የለው ግን በፋኒ ጉዳይ ላይ ከተናገረቻት አለቃት እናቴ ትሙት አለቃት ነው የገንዳ ሻወር ቤት ነው ልጆቹ መንቦጫረቅ መዋኘት ስለሚፈልጉ አሪፍ ነው ገንዳ መኖሩ ማለት ነው በዛ ላይ ትልቅ ነው እዚህ ጋር ሁለት የእጅ መታጠቢያ አለ ጋይስ ሁለት የእጅ መታጠቢያ አለ ጂጂ እኮ በማስታጠቢያ በፖፖ ላይ ነው የምትታጠበው ጋይስ ይሄ በበዋቃ ላይ ነው እኮ የምትታጠበው የእውነት እንደዚህ በዋቃ እጅ ማስታጠቢያ የሀገር ቤት የፕላስቲኩ በዛ ነው እኮ የምትታጠበው ሁለት አለው ጂጂ አንዳንድ ጊዜ ዘመናዊነት ኬሪዳሽነት ሲያሰኝሽ ፋኒ ቤት ሄደሽ እጅሽን ታጠቢ ምን ይልሻል ወይኔ ቤት ነኝ እከካም ኦኬ መብራቱን ላብረውና እዚህ ጋር ሁለት የእጅ መታ አያችሁ መብራት ሳም አዳም ግን this is dark mommy you have light ሲላት no expensive I have not money ስትል ነበር አየ ፏ ታረጋል ፏ እንደ ቢሻን ጠሊላ ይላል እንደ ንጹህ ውሃ ማለት ነው መታጠቢያ እናገኛለን አዳምም ፊሎም መተው እዚህ ጋር መታጠብ ይችላሉ እዚህ ጋር አሪፍ ኮሜዲ ነው አለ ብቻ ሁሉ ነገር የተሟላ ነው ማለት ነው ገንዳው ይሄን ይመስላል እዛ ጋር ደግሞ አሁን ጂጂ እንደዚህ አይነት ሽንት ቤት ቢኖራት እውነት ኩሽናውን ለጊዜው ትታ እዚህ እዛ ጋር ጠረጴዛ ወንበር አስቀምጣ ቪዲዮ አሰራ የእውነት ቪዲዮ አሰራ ጂጂ ቪዲዮ መስራት አትጀምርም ፊታችንን ዛሬ ዋክስ እናርግ ትላለች አውቃ ዝም ብላ ምን ሰሪያል ሽንት ቤት እንዳይሏት ማለት ነው ፊታችንን ዋክስ እናርግ ዛሬ ከዛን አውቃ ዝም ብላ በክር እንደዚህ ታረጋለች ከዛን ያው ተጣጥበን አንደኛችን እንወጣለን ብላ እዛው የ3 ሰዓት ቪዲዮ ትሰራለች እዛው ነገ ደግሞ ጸጉራችንን ከለር እንቀባ ኩሽና ከምናበላሽ ብላ እዛው ቁጭ ብላ ለምትሰራ ጂጂኔ እኔ እቺን አጋሰስ ጠንቅቄ ነው የማውቃት የሽንት ቤቷ መክፈቻው ላይ ተበላሸ ነው የሚገርማችሁ ነገር የላት ውሃ እንደዚህ በባልዲ እየቀዳች እንደዚህ ነው የምትታጠበው እንደዚህ ነው የምትታጠበው ሸሌ ሻወር ነው የምትታጠበው ጋይስ ሸሌ ሻወር መጡ የዋሺንግ ማሽን እዚህ ጋር ማስቀመጥ እንችላለን የዋሺንግ ማሽን የተዘጋጀ ቦታ ነው እሱም በዚህ ሳምንት ይመጣል ተብሏል እዚህ ጋርም የልብስ ማስቀመጫ ፎጣ ምናምን ማስቀመጥ ሽንት ቤት ውስጥ ነው እንግዲህ ጋይስ ይሄ ቁም ሳጥን ሁሉ ያለው አይገርምም የጂጂ እኮ የመኝታ ቤቷ ቁም ሳጥን ራሱ ተሰብሮ በሳጠራ ነው ልብስ የምታስቀምጠው ሳጠራ ታውቃላችሁ አይደል በዶንያ ምናምን ተክሻ ላይ ብልገባ ስትለው አባ ትኩስ እላው ላይ ቁጭ ትላለች ቂጧ ስለሚሞቅ እዛው ተኩሶት ለብስና ትመጣለች ሺዝ ላይ ከዚህ ስኩ የእውነት እስቲ ጂጂ እኔ የምለው ውሸት ነው ወይንም ገንፎ የምታገነፈበትን ድስት ከመብረዱ በፊት እላው ላይ እንደዚህ ታደርጋለች ለብሳ ትመጣለች እሷ ሳንቲም አታወጣም አባ የጡረታ ብሩ እኮ ሰውዬው 1200 ዩሮ ነው የቤት ኪራዩ እንኳን 1000 ዩሮ ነው ጋይስ 200 ዩሮ ብቻ ነው ያላት ማለት
200 ዩሮ ማለት እኮ $200 ነው። $200 እኮ ጋይስ እኔ እኮ 2000 ክሮነር ማለት ነው። ትላንትናውን ገዝቼ ፍሪጅ ውስጥ ያደረኩት ራሱ 2000 ክሮነር ከምናምን ነው። ዛሴት የእውነት ትችላላችሁ። የቆሻሻ ደግሞ ልብስ ማጠራቀሚያ እዚህ ጋር ባስኬት አለን። እንዴት አያችሁት? ቤቱን ከወደዳችሁት ኮሜንት ላይ አስቀምጡልኝ። ከዚህ ሁሉ ካሳየኋችሁ የትኛው ተመቻችሁ? ከአጠቃላይ ከ10 እስከ 10 እኔ 10 ከ10 ሰጥቼዋለሁ። ቤቱ በጣም በጣም ምርጥ ቤት ነው። እግዚአብሔርን አመሰግናለሁ ይሄን የመሰለ ቤት ስላገኘ። ፋኒ ከኔ እንኳን ሰፊ ነው ቤት፣ የሆነ ሰፊ ነው። ከኔ ቤት ሰፊ ነው። ያ አንዳንዴ ውስጣችሁ ጥሩ ከሆነ ለሰው መጥፎ ማታስቡ ከሆነ ስንሰጡታላችሁ ቤቱን ስንሰጡታላችሁ ደግሞ ሴንተር ላይ ከስሩ ሱቆች ምናምን አሉ አይታችኋል። ያ በእንደዚህ ትባረካላችሁ። እግዚአብሔር ስትገፉ እንደዚህ አይነት ነገር ይመቻችላችኋልና ማለት ህጻናቱ ደግሞ 15 ደቂቃ በእግር 15 ደቂቃ 12 ደቂቃ ናይ 10 ደቂቃ በእግር 10 ደቂቃ እንደዛ 10 ደቂቃ ማለት ህጻናቶች ለማለት ህጻናቱ ታስቦ ነው እዛ አካባቢ ያገኙለት። ዝም ብሎ ቤት ብቻ እንኳን አይሰጡም። ለልጆቹ ምናምን መኪና ምናምን ታስቦ ነው የሚሰጡት። ያ ሁሌም ለሰው ጥሩ ማሰብ፣ ሁሌም እግዚአብሔር ማመስገን አለባችሁ። ይሄን የመሰለ ቤት እንግዲህ ስለሰጠኝ አመሰግናለሁ። ጀርመንንም ከልብ አመሰግናለሁና ልጆቼን የማሳደግበት ቤት እንደዚህ የሆነ የሚያምር ቤት ሰጥተውኛል። ለዚህም ክብሩን ለማንኛውም ሰምታችኋል። ክብሩን እሱ ይውሰድ። እናንተንም አመሰግናለሁ ብሏል ፋኒ። ጂጂ ይሄን ስታይ እንቅልፍ አጣሽ አይደል? እንቅልፍ አጣሽ። ዝም ብለሽ ነው ሄደሽ በሽንት ቤት መምጠጫ ለመመጠጥ ብር ያወጣሽው እንጂ አሁን ያለሽበት ሁኔታ ራሱ ምጥጥ እያደረገሽ ነበር። ግን የሐራም ብር ስለሆነ የሰው ደም ብር ስለሆነ ብሩ ውጣ ስላለ ሄደ በብር በመምጠጫ ለሰክሰቃ ብር እንድታወጪ አርግሽ እንጂ አሁን ራስሽ እየወለቅሽ ነው ያለሽው ነበር። ዝም ብለሽ ቸኮልሽ፣ ብር ለመክፈል ቸኮልሽ እንጂ ባቾኪ ኖሮ ብሩም ይቀመጣል። ይሄው በፋኒ ብስጭትም በፋኒ እንቅልፍ ማጣትም እያልሽ ነው ኮጂጂ። ልጅሽም ብላለች እንዲህ ከሙዚቃ በስተቀር እዛ ቤት ውስጥ ምንም የለም። ሙዚቃው ራሱ ኦሬዲ ዳውንሎድ ስለ ሙዚቃው ራሱ የሰው የዘፋኞቹ ምንም የለም እዛ ቤት ውስጥ። ደህና ልብስ እንኳን ሳምሪ ስለብስ አይታችኋል ጋይስ? አላት ልብስ አላት። እኔ በጣም እኮ ጋይስ በጣም ነው የምበዛባችሁ። እኔ ዝም ብዬ ሳያችሁ እግዚአብሔር ልብስ እንኳን አላት ጋይስ። የሆነ በ0.1 ምናምን የሚገዛ ማነው ጌም የሚልክልኝ? በጣም እብድ ናቸው እነዚህ ነሳሚ የሚባሉት። እነዚህ በጣም ርካሽ ልብስ ነው የምትለብሳቸው ልብሶች አይታችሁታል? ይሄ እንደዚህ አላይ ተደፍቶ እንደ ሰልባጅ ዲስካውንት ተብሎ እንደዚህ መርጠ የምትገዛዋል። ነጮች ራሱ ማለት ኖርማል አዲስ ልብሶች ናቸው፣ ግን በቃ ሚጥርጥሬ ልብሶች የእብዶች ሱቃል። የእውነት ይሁን የለም እግዚአብሔር $0.10 $5 $3 የምትገዟቸው ልብሶች እናቴ ትሙት። እኔ ማቅራራ ስለማልፈልግ ነው እንጂ በጣም ነው የምበዛባችሁ። እግዚአብሔር እንድበዛባችሁ ያደረገኝ ደግሞ ስራ ወዳለሁ። እስቲ ጂጂ ስራ ውደዱ። ዝም ብላችሁ በባዶ ሜዳ አታቅራሩ። ምላሳችሁ ውስጥ የሚነጣ ድረስ ልጅሽም ተናጠች። ካካ እንኳን ስትበላ ነው የሚናጠው። ካካ እንኳን የላት ደሟ ራሱ ተናጠ። ነጭ ደም ሴልና ቀይ ደም ሴል ተቀላቀለ እኮ ጋይስ። የእውነት ተናጠች። እስቲ ስራ ጀምሩና ስሜቱን ታዩታላችሁ። ልጅሽንም ዳይ ወደ ስራ እቤቴ እንዳትመጣ ቤው ወንድ እንዲሆን ጠንካራ እንዲሆን ውጣ ከቤቴ እቤቴ እንዳትመጣ ቤው። ሲቸግረው ቤት ይከራያል፣ ሲቸግረው መሯሯጥ ይጀምራል። እኔ ልጅ ያውን 18 ዓመት ሲሆን ሞላ ውጣ ነው የምለው። ውጣ ነው የምለው።
ህይወትን ካያት በኋላ ምን ካለ በኋላ ከዛ እዳ መክፈል እንደሚችል ሳውቅ እንዳለ ቤቱን አወርሷለሁ በስሙ አዞርለትና እኔ እወጣለታለሁ። ኃላፊነት ከወሰደ በኋላ የቤቴን እንዳለ ስም ለሱ አዞርለታለሁ። ያ እሱ ወጣት ነው፣ ሪፍሬሽ ሲፈልግ ፍቅረኛው ገምና ፏ ብሎ ይኖር። እኔ በአንድ ክፍል ቤት እንደዚህ ጠረጴዛ ጥግ ላይ ቁጭ ብዬ ከዘራ ይዤ ከእናንተ ጋር አወራለሁ። ከዘራ ይዤ ያ አሁን ውጣ ነው የምለው። 18 ዓመት መሯሯጥ ምናምንን ህይወትን እንትን ይበል። እርግጠኛ ከሆነ በኋላ ቤቱን አሳልፌ እሰጠዋል፣ ወደ እሱ ስም አዞርለታል። ዛ ሴት ሙሉን እንኳን መክፈል ካልቻለ እኔ እረዳዋለሁ። እኔ ከፍልለታለሁ፣ እሱም ይከፍላታል። 4 ነጥብ። ይሄ ነው እቅድ ያለኝ። ያ የምን ሽሮሮ ነው? ኖ 18 ዓመት ይሙላው። ጌራውት ውጣ ከቤቴ ነው የምለው። ውጣ። የት ነው የምንተዋወቅ? 20 ዓመት ሲሞላ ራሱን መቆም ሲጀምር ሪስፖንሲቢሊቲ መውሰድ ይችላል ማለት ነው። ቤቱን በሱ ስም አዞርለታል። ፓፓ ቤት አለኝ ነው የምትይው? በጣም አለኛ። ምን ነው በጣም አሳቀሽ። ሁሉ ሰው የወንድ ዕቃ ተደግፎ የሚኖር ነው እንደሚመስልሽ? እኔ ራሴን ስራ ወዳድነቴን ተደግፌ የምኖር ጀግና ሴት ነኝ። ከሀገሬ ስወጣ ጫማ ሳለብስ የለበስኩ ስሊፐር እየተቆራረጠ መርፌ ቁልፍ እያስያዝኩ ነው እኔ ባህርን የተሻገርኩት። ጀግና ሴት ነኝ። በባህር ነው የተሻገርኩት። ገብቶሻል? ያ ፀጉሬ ቅማል በቅማል ሆኖ ሻሽ እንኳን ማስረው ሳይኖረኝ በባዶ እግሬ የወጣው ጀግና ሴት ነኛ። ለዛው ዩሲ ቤቢ ያ ልጄን ቆንጆ እኔ ነኝ ያለ የራያ ወሎዬ አባታለሁ። ግን ልጄን እኔ ሪስፖንሲቢሊቲ ስላለኝ ልጄን አሳደግ ብዬ እኔ ልጄን አልታልኩም። ልጄን እንደዚህ ይዤ ነው ኢሮፕ ይዤው የመጣሁት። ገብቶሻል? ልጄን ትቼው እንደ ሳምሪ ብመጣ ኖሮ ልጄ የመን ላይ የሁቲ ወታደር ይሆን ነበር፣ ጫት ቃሚ ይሆንልኝ ነበር። ገብቶሻል? ልቃሚ ዩ ቶክ ዊዝ ሚ። ገብቶሻል? ያ እኔ እሱ ያሳድግ ብዬ ከሱ ጋር ብፎካከር ልጄ የሁቲ ወታደር ወይም ደግሞ በየመን ጦርነት የኔ ሞቶ ነበር የመን ላይ። ልጄን እንደዚህ ይዤ ነው በልጄ ሪስክም እዚህ ሀገር የመጣሁት። ገብቶሻል? ዛ ሴት ከኔ ጋር ኮምፔር የምትውል አንድ እዚህ ሚዲያ ላይ ነው። እስቲ ሴትነት ፌሚኒዝም ማለት በምድር ላይ ያመጣውን የማይመለከተውን አካል ወይም ደግሞ እንትን ማሰቃየት ማለት አይደለም። ገብቶሻል? ያ በእንደዚህ አይነት ሁኔታ ያሳደግኩትን ልጅ ፎቶ ላኪልኝ ወይ አልሰጠችኝም የሚል ነገር አይደለም። ጀግንነቴን የማሳየው ፎቶ አለ። ጥላውን አልክለትም ነው የምላችሁ። ጥላው እኔ ሪስፖንሲቢሊቲ ወስጃለሁ። ሪስፖንሲቢሊቲነቱን እንዲህ ጥገኛ አድርጌያለሁ ነው ጋይስ። ስለኔ አውርቼ አልጨርስም ጋይስ። ሺት ልቃሚ ኮተታም ልቃሚ ከኔ ጋር ትወዳደሩ ጋይስ። በጣም ኑሮ ይከብዳችኋል። የእውነት በጣም ነው የምበዛባችሁ። የጂጂ ባል ነጭ ነው። ነጭ ያገባችሁ ህይወቷ እንዲቀየር እንግዲህ አስቡት። ነጭ ህይወቷ ውስጥ ገብቶ 27 ዓመት ጀርመን ብቻ ኖራ ይሄ ሁላ ዩቱብ ዘር ምናምን ይሄን ሁላ ሰድባ አንድ ክፍል ቤት ውስጥ ነው ያለችው። ለዛው ክራይ እኔ ነጭ ሳይገባ ወንድ ሳይገባ ሄለን ብቻዋን እዚህ ሀገር እኔ አይደለሁም። እኔን ታዩኛላችሁ። ልጄ የማይፈልገውን ባለፈው ነው የተላከልኝን አይፎን ልጄን ውሰደው ስለ አልፈልግም ማለት አልፈልጉም። እኔ ቴሌፎን ፈልጋለሁ እንዴ ማማ ይበቃኛል አለ። ቴሌፎኑ ካለበት እንዳልተነሳ ቆይ አምጥቼ ላሳያችሁ። ካለበት እንዳልተነሳ የኛ ቤት እኮ ጥጋብ እኮ ማይነካ የኛ ቤት ጥጋብ እኮ የማይወራ ነው እኮ የኛ ቤት ጥጋብ። ይዩት አይፎኑን ታላችሁ የነካው ሰው የለም። ኖባዲ ተች
አቅማችንን የሆነ ነገር ዞር ብለን ማናየው ራሴም ገዝቼ ራሱ ስፈልገው ነው እንጂ ከፍተንም ማናየው። የኔ ልጅ እንደዚህ አይነት ጥጋበኛ ነው ጋይስ። እንደዚህ ብስኩት ገዛሽልኝ ብሎ ተሯሩጦ የሚቀበል ሰው አይደለም። ያ የሚፈልገውን አለ የማይፈልገውን እያገኘ የኖረ ሰው ነው ልላችሁ ፈልጌ ነው። ገባችሁ? ለቃን ጂጂ ብትሆን ኖሮ የኔ 8 ቪዲዮ ሰርታበት ነበር። 8 ቪዲዮ ገባችሁ? 8 ቪዲዮ ዙችን እንትን አረኳት ገስ ያ ከኔ ጋር እንዳትወዳደሩ ገስ። ለተደረገልኝ ነገር ቴንኪው ግን ማድረግ ስለምችለው እንደዚህ አይነት ኩራት እንዲሰማኝ የሚያረገኝ እንዲህ በጥረን የሚያረገኝ እሱ ነው። ልጄም በኔ ይተማመናል። እሱም ደግሞ ስራ ጎበዝ መሆኑን ያወቅኩት አላርም ለራሱ ሞልቶ ፕራክቲስ መቅረቱ ላይ ይችላል እኮ አሞኛል ማለት ይችላል። ወጣት ሲሆኑ ማንም እንደዚህ እንትን አይለው ያንግ ምናምን ነው የሚባሉት። የእውነት የግል ጀት የለኝ ግን መብላት ፈልጌ እበላለሁ፣ መልበስ ፈልጌ ለብሳለሁ፣ መኖር ፈልጌ እኖራለሁ። እዛ ሴት የተጋነነ ፍላጎት ያለኝ ሰውም ደግሞ አይደለሁ። በቃ አይምሮዬ ላይም አይመጣልኝ እና ዩ ኮምፔር ሚ እከካ ንፍጣ። ወደ ኮሶ ልሂድ። እቺ ጭባ ማለት ነው። ኮሶን ሰማችኋት ምን እንዳለች? እኔ ከጂጂ ጎን ነኝ። ምክንያቱም ለምን ከጂጂ ጎን እንደሆነ ታውቃላችሁ? ቤታየው ነገር ከደገፈች እሷ ትቃወማለች። ቤታየው ነገር ከተቃወመች እሷ ትደግፋለች። ውስጧን ሳይሆን የምታዳምጠው የኮሶ የምትከተለው ማን ነው? ቤታን ዱካን የቤታን ዱካ ነው የምትከተለው። ገና ቤታን እያልሽ ገደል ውስጥ ትገቢያለሽ። ሰሃሩን አይተህ ነው የተባለው። ሰሃሩን አይተህ ገደሉን ሳታይ ለምን እኔ እድሜ ልኬን የምጠላው ሰው አይው ሲፈልግ ይቃወም ሲፈልግ የራሱ ጉዳይ ምን አገባኝ። እኔ ራሴ መንገድ አለኝ አወራለሁ። እሱ ምን አወራ አላወራ ራሱን ቼክም አላረግም። በእናንተ ሁለታችሁ ፍክክር ምክንያት ግን የማይመለከተው ልጅ ግን ሲሰደብ እኔ ለፋኒ ቆምለታል። ያ ራሷ ቤታ ጂጂ እንትና ለምን አስገባሽ ፋኒን ብላ ከሰደበቻት እኔ እቆምላታል። ላሳያት እንዳናሳያትም ጋይስ እሺ ልቀ መኩኝ አለ ዩቲዩብ ሲቆም። ስለዚህም ልጅ ትይዛለህ እኔ እማራለሁ። እዚህ ጋር ደግሞ የምትመክር እናት አለች መከረቻት። የእነሱ ችግሩ ሚስጥሩ ምንድነው? አደባባይ ላይ ወጥቶ ስለሚያወሩት ስለሚያሳዩ እናትየዋ ስለምትቀባጥር እኛ ግን የራሳችን ህይወት ከነሱ ጋር ላይክ የኛ የተለየ አድርገን እኛ እናቱ ነን። እኔ እናቱ ነኝ፣ አንቺ እናቱ ነሽ። በሴት ልጅሽ ላይ ማድረግ ልጅሽ እንድትማር እንጂ ወልዳ እንድታሳድግ ሳይሆን የምትፈልጊው እንድትማር የምትፈልጊና ስትወቅሽ በዚህ ደረጃ ሳያችሁ በዚህ ደረጃ ሁላችሁ አድማ ሰርታችሁ ይፋኒ ምናምን ጤል ማጦስ ጥፋ ከዚህ አስመሳይ በጣም አስመሳይ ነው። ባይዘው ይፋኒ በጣም አስመሳይ ነው። እናቴ